ሰራተኛዋ ላይ ትዘጋባታለች። ከዘጋችባት በኋላ እነሱ ወደ ፖሊስ ይሄዳሉ። ወደ ፖሊስ ሲሄዱ እቺ ደግሞ ታመልጣለች። እና ሊገሉኝ ነው ያመለጥኩት ትላለች። ከዛ የት ትሄዳለች? ቢሮ ከሄደች በኋላ እነዛ ሰዎች ደግሞ ለነሱ ገንዘብ ቢከፍሉ ነው እንጂ እንዴት ቢሮ ሄዳ እንዴት ትሞታለች? ልታመልጥ ሄዳ እንዴት እዛ ትገደላለች? ሽንት ቤት ውስጥ ራሷን አጠፋ። እንዴት ነው የመዳም ቤት ራሷን ማጥፋት ሲገባት ቢሮ ሄዳ? ሰላም ውድ ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ያላችሁ? እኔ ያለሁኝ ክብሩ ይስፋ። እንዴት ናችሁ እናንተ? ሁሉ ሰላም? እንግዲህ ዛሬ የመጣሁበት በጣም ልብ የሚነካ እንግዲህ በየቀኑ የምንሰማው ነገር የምናየው ነገር እጅግ በጣም ከባድ እየሆነ ነውና እኔ እንጃ እግዚአብሔር ደህናውን ጊዜ ያምጣልን ነው የምለውና ስንት ከርሳሞች ከርሳቸውን ለመሙላት ሲሉ የስንት እህቶቻችን የሚሸጡ ስሏችሁ ደግሞ ለእንጀራ ብራ አንድ እህታችን ወደ አረብ ሀገር የሄዱት ብዙ ልጆች ታውቃላችሁ፣ ጥሩ ቤት አለ፣ መጥፎ ቤት አለ፣ ብዙ ነገሮች ሃይማኖተኞች አሉ፣ ሃይማኖተኛ ያልሆኑ አሉ። ገብቷችኋል? እጅግ በጣም ብዙ የተለያየ ባህሪ ያለው ሰው ነው ያለው በየቤቱ እና የእውነት በጣም ነው ያዘንኩት። የፈረደባት ወላድ የወለድን እንጃ እናት መሆን ምን ያህል ከባድ እንደሆነ ምን ያህል እዚህ ደረጃ ለማድረስ ልጇ ምን ያህል እንደተሰቃየች ምን አይነት እንደተራበች ምን አይነት ፈተና እንዳሳለፈች እናት የሆነች ሴት ብቻ ናት የምታውቀው የምትረዳው። እና የእውነት በጣም ነው ያዘንኩት። እና ምንድነው ያዘንኩበት? አንድ እህታችን እንደማንኛውም ሰው እንጀራ ፍለጋ ተሰዳ በአንድ ቤት አይታችሁ ከሆነ የዚህን ሰውን በቲክቶክ ላይ ገለዋት ራሷን አጠፋች ብለው በውሸት ያስመሰከሩ ነበር። እንግዲህ ፈጣሪ ነው የሚያውቀው የሰው ልጅ መቼም እንዴት ተንበርክኮ እንዴት ራሱን ያጠፋል? ወይም መድኃኒት ካልጠጣ በስተቀር እንዴት ታንቆ ራሱ ላይ አስመስለው ታንቀን የሞተችው ብሎ ተንበርክኮ የሰው ልጅ ይገላል እንዴ? የሰው ልጅ መቼም ታንቆ ሲሞት ተሰቅሎ በሆነ ወንበር ላይ ሆኖ ያንን ነገር ስጥሉት ወይ ወደ ላይ እንትስል ነው። የሰው ልጅ እንዴት ተንበርክኮ እንዴት ነፍሱ ይወጣል? የእውነት ምን ያህል እንደተጨካከን ምን ያህል እኔ እንጃ ለገንዘብ ብለህ ምን ያህል እህቶቻችን ምን ያህል ዜጎቻችን እየሸጥን እንደሆነ እኔ እንጃ። እንኳን እኛ አይደለም የሰው ልጅ አይነ ስውር እንኳን እንጃ የሚተባለው እንኳን መቼም በምልክት እንኳን ያውቃል እንኳን እኛ የምናየው ሰዎች። እና ምንድነው የተፈጠረው? አንድ እህታችን በመዳም ቤት እየሰራች እያለ ከመዳሟ ጋር ተጣላለች። ተጣልታ ሳይሆን ተጣላች ስላችሁ የሆነ ልጇ ይታመማል። ሚዲያ ላይ የደረሳችሁ ልጆች ትኖራላችሁ፣ ያልደረሳችሁ ልትኖሩ ትችላላችሁና በጦንቃይ ቤት ልጇ በጣም ይታመማል እና ጦንቃይ ቤት ሄዳ እንጃ ይኑር አይኑር እንግዲህ ሚዲያ ላይ እንትን የተባለው ነው እና ይኑር አይኑር አላቅም። ሄዳ ጠይቅና እቺ ልጅሽ የሚሻለው እቺ ሰራተኛሽ ቡዳ ናት፣ ስለዚህ ያችን ቡዳ ከገደልሻት ልጅሽ ይሻላታል። ማማዬ በክትባቱ በጣም እየተሰቃየችብኝ ነው እና እንደዛ ስለዋት ትመጣለችና ወደ ቤቷ ትመጣና ሰራተኛዋ ላይ ትዘጋባታለች። ከዘጋችባት በኋላ እነሱ ወደ ፖሊስ ይሄዳሉ። ወደ ፖሊስ ሲሄዱ እቺ ደግሞ ታመልጣለች። መቼም ነፍስ ናት አይደል? እሷ በኦሮምኛ ሊገሉኝ ነው ብላ ለሌላ ሰው የተላከው መልእክት ወጥቷል እና ሊገሉኝ ነው ያመለጥኩት ትላለች። ከዛ የት ትሄዳለች? ቢሮ ከሄደች በኋላ እነዛ ሰዎች ደግሞ ለነሱ ገንዘብ ቢከፍሉ ነው እንጂ እንዴት ቢሮ ሄዳ እንዴት ትሞታለች? ልታመልጥ ሄዳ እንዴት እዛ ትገደላለች? ሽንት ቤት ውስጥ ራሷን አጠፋ። እንዴት ነው የመዳም ቤት ራሷን ማጥፋት ሲገባት ቢሮ ሄዳ እንዴት ራሷን ልታጠፋ ቻለች? እና ራሷን ማጥፋት
ብትፈልግ ኖሮ እዛው የመዳን ቤት የዘጉባት ቦታ ላይ ወይን እነሱ ሲወጡ ወለ ነገር ፈልጋ ራሷን ልታጠፋ ትችላለች። የማይመስል ነገር ሲወራ የእውነት ልብ ይሰብራል። እና ልታመልጥ አምልጣ ዜጎቼ ናቸው ህዝቦቼ ናቸው ያድኑኛል እና ያድኑኛል ብላ እነሱ ጋር አምልጣ እነሱ ጋር ተደብቃ ሄዳ እንዴት እዛ ራሷን አጠፋች ብለው ቪዲዮ ሰርተውላት እጇን አስረው ተንበርኮ የሰው ልጅ ተንበርኮ እንዴት ይሞታል? እና ምን ልላችሁ ፈልጌ ነው እግዚአብሔር እንግዲህ ነፍሷን ይማር አቋን እውነቱን እሱ ፈጣሪ ያየው እሱ ፈጣሪ ያውጣው ለእግዚአብሔር ሰጥተን ዝም ማለት ነው። ግን የበለጠ እሷስ ሞተች ብዙ ሰዎች ልጆቻቸው የምትጠብቁ ልጆች ልትሆኑ ትችላላችሁ። ልጆች የምታሳድጉ ምግብ የምታበስሉ የጽዳት ይለያያል መቼም ስራችሁ አይደለ? እባካችሁ እንደው ራሳችሁን ጠብቁ። አሁን እንደዚህ አይነት ነገር ላይ የሚያምኑ ሰዎች ይኖራሉ። በእንደዛ ማምን ደግሞ እሱ አሁን ሰው ነው መቼም እንደዛ ብሎ ያላት እነሱ የሚያምኑት እንትን ጠንቋይ ምናምን ነገር የሚሉትና እባካችሁ አምልኮት በተለያየ ነገር ሁሉም ሃይማኖተኛ ነው ማለት አይደለም። ሁሉም ክር ያሰለ ክርስቲያን ነው ማለት አይደለም። የተጠመጠመ ሙስሊም ነው ማለት አይደለም። ሁሉም የራሱ የሆነ ነገር ይኖራል። ስለዚህ ምንድነው ላችሁ የፈለኩት ራሳችሁን ጠብቁ። እጅግ በጣም ራሳችሁን ጠብቁ ውድ ቤተሰቦች። እኔ ለእናንተ እኔ የነበርኩበት እግዚአብሔር ይመስገን የእናንተ ምን ያህል ስቃይ ምን ያህል ነገር ሳሳልፍ እንደነበረ በፊት ላይ እኔ አውቀዋለሁ፣ እኔ እረዳቸዋለሁ። ግን ብዙ ልጆች አሁን ላይ እግዚአብሔር በሚያውቀው የእውነቴን ነው የምላችሁ ከክፍለ ሀገር አሁን የሄዱት ምንም ነገር አውቁ እና የዚህን ሰሞን ያየሁት እግዚአብሔርን የሆነ ተንኮ የሚበሉት ላይ ይተፋሉ። እንዴት ነው የተሰራው ምግብ ላይ ማንም አያኝም ብሎ በእጃቸው ንከር አርጎ በእጃቸው ይበሉና የበሉበትን ደግሞ እንደዚህ የሚያራግፉ አሉ። ካሜራ ላይ የዚህን ሰሞን በደንብ አረቦቹ እየተቀባበሉ ነበር። አበሻናት ይው እያሉ ካሜራዋ ምንድነው ምስማር እንደ ብሎን ነገር ናት። በአሁን ሰዓት የመጣችው እንኳን እዛ አይደለም ኢትዮጵያ ውስጥ ራሱ አለ ያቺ ካሜራ። በአብዛኛው አፕታሞቹ ያደርጋሉ ይጠቀማሉ። እናንተ ብሎን ነው የእንትን ብሎን ነው ብላችሁ የምታሱት ያቺ ነገር ካሜራ አለው። ብዙ የምታውቁ ልጆች በስልክ ላይ ጭናችሁ ካሜራ ይኑር አይኑር ማጣራት ትችላላችሁ። ያሳያችኋል ስልካችሁ ላይ ከጫናችሁ ያንን ነገር። ያ ነገር ልምድ ያለው ሰው ነው በደንብ የሚያውቅ። ግን በአብዛኛው ከክፍለ ሀገር እየመጡ እንጃ በሚጠቀሙት አረቦቹ በሚጠቀሙት ነገር እያንቆረቆሩ መጠጣት እየተጠቀሙ እያተረፉ ፍሪጅ ውስጥ ማስቀመጥ እንጃ እና እጅግ በጣም ከባድ ነው። ያተረፉ ነገር እየጨማምሩ በአሁን ሰዓት የኢትዮጵያ ስም እውነት የኛ ያበሾች እጅግ በጣም የሚያስጠላ ሆኗልና እባካችሁ የነገሮች ጥንቃቄ አድርጉ። ከተጠቀሙ የማይጠቀሙ በጓደኞቻችሁ እየመከራችሁ የሚያደርጉት ነገር አሳውቋቸው። ካሜራ እጅግ በጣም ያንን ነገር ቀላል ሊሆን ይችላል። ለምሳሌ ግን የተለያየ ነገሮች ሽንት ቤት ውስጥ ሊሆን ይችላል፣ ልብስ ሲቀይሩ የተለያየ ነገሮች መቼም እኛ ሴቶች ስንባል ብዙ ነው እንትናችንና ሽንት ቤት ውስጥ መፈተሽ አለባችሁ። የምታደርጉ ነገር ደግሞ ሰው አየኝ ሳይሆን የፈጣሪ ነው የሚበልጠው። ሰው አያችሁ አላያችሁ ምንም አይነት ነገር እንትን ላይኖረው ይችላል፣ ግን የፈጣሪ ይበልጣል። ንጽህና ለራስ ነው። በአግባብ እስካላችሁበት ድረስ የምትሰሩበትን ቤት እስካላችሁ ድረስ የናንተ ማለት ነው። የናንተ በየሄዳችሁበት ከልባችሁ ከሰራችሁ በሄዳችሁበት ሁሉ እውነቴን የዘራችሁትን ነው የምታጭዱት። እና ክፉም ከሰራችሁ ደግም ከሰራችሁ እንደዛው ነው የምታገኙት። እግዚአብሔርን ነው የምላችሁ። እና ከልባችሁ ሰሩ። እነሱ ቢገፏችሁ እነሱ ቢበድሏችሁ ክፉ ነገር ቢያደርጉባችሁ እናንተ በክፉ ነገር ለመመለስ እንትን አትበሉ፣ አትሞክሩ። እውነቴን ነው የምላችሁ። ዛሬ ላይ ብትበደሉ ብትለፉ ብትደክሙ አንድ ቀን ግን በራሳችሁ ኑሮ ላይ ታርፋላችሁ፣ እፎይ ትላላችሁ። ያልፋል፣ የማልፍ ነገር የለም። እና ጥንቃቄ አድርጉ ልላችሁ ፈልጋለሁ።
እና እባካችሁ ወደ እንትኗ አስክሬኗ ወደ ኢትዮጵያ እንዲገባላት እናት በጣም እያነባች ነው፣ እያለቀሰች ነው። ልጄ ታሳልፍልኛለች፣ ልጄ ለራሷም ያልፍላታል ያለች እናት እንግዲህ በወንቧ ቀና ማታ እየታጠበች ነው። አቋል እንግዲህ ፈጣሪ ያወጣላት። እንደዚህ እያነባች እያለቀሰች በጣም ከባድ ነው። እናቴን ነው የምላችሁ። ትጦረኛለች አለችኝ እቺ ልጅ ደርሳልኛለች ስትል ትመጣልኛለች ስትል እንግዲህ አስክሬኗ እንኳን እየጠበቀች ነው። እንግዲህ አበሻ ይሄ የታወቀ ነው። ብዙ ኢትዮጵያውያኖች የተለያየ ችግር ዛሬን ለማሳለፍ ወይም የተለያየ ነገሮችን ለማለፍ የኛን ድልድይ እንዲያደረጉ የኛ እህቶቻችንን ድልድይ እያደረጉ እንምሻገሩ እየሸጡ ምን እያሉ ለኛሳውን የሚያዝኑት ለአረቦቹ ነው የሚያግዙትና እንግዲህ ፈጣሪ ከሁላችሁም ጋር ይሁን። ፈጣሪ ይጠብቃችሁ። እሱ ከፊትም ከኋላም ከለላዩ ናችሁ። እኔ ሌላ ምንም ማለት አልችልምና በጣም ነማዝነው በምናየው ነገሮች። ብዙ ልጆች ሚዲያ ላይ ተጠቀሙ ትችላላችሁ። በየቀኑ የምናየው የምንሰማ ነገር ተስፋ የሚያስቆርጥ ነው። ግን እግዚአብሔር ደግሞ ልቦና ይስጠን። እሱ ሀገራችንን ሰላም ያድርግልን። ስንወጣም ስንገባም እንግዲህ እሱ ይጠብቃል። ሌላ ምንም ማለት አልችልም እና ለማንኛውም ደህና ሁኑልኝ።